እግዚአብሔር ይመስገን። እንግዲህ እንደሰማነው ዛሬ ሕዝቅኤል ምዕራፍ 34ን 35 እና 36ን አብረን እናያለን። እነዚህ ሶስት ምዕራፎች የራሳቸው የሆነ ትልቅ መልእክት አላቸው። ምናልባትም ምዕራፍ 34 በሕዝቅኤል መጽሐፍ ብቻ ሳይሆን በብሉይ ኪዳንም መጽሐፍት ውስጥ እንደው ትልቁ ምዕራፍ ነው። የእስራኤልን መሪዎች የእስራኤልን እረኞች በምን አይነት ሁኔታ ላይ እንዳሉ የሚያሳይና የሚገልጽ ማለት ነው። እንግዲህ ለነዚህ ለሶስቱ ምዕራፎች የሰጠሁት ርዕስ ታላቅ መታደስ የሚል ነው። ምዕራፎቹ ሶስቱም ምዕራፎች ተሐድሶ ያለባቸው ምዕራፎች ናቸው። ሶስቱም ምዕራፎች ሲጀምሩ ትንቢት ተናገር ትንቢት ተናገር ትንቢት ተናገር ይላል። እንደገና የሰው ልጅ ሆይ የሚለውን ቃል እናገኛለን በእነዚህ በሶስቱ ምዕራፎች ውስጥ። በሶስቱ ምዕራፎች ውስጥ ብቻ ሳይሆን በሕዝቅኤል መጽሐፍ ውስጥ በጠቅላላ ከ90 ጊዜ በላይ የሰው ልጅ ሆይ የሚለው ተጠቅሶ እናገኛለን በሕዝቅኤል መጽሐፍ ውስጥ ማለት ነው። ስለዚህ በሕዝቅኤል መጽሐፍ ውስጥ እኔ እግዚአብሔር እንደሆንኩ ወይም እኔ አምላካችሁ እንደሆንኩ ታውቃላችሁ እንደሚለው ሁሉ የሰው ልጅ ሆይ የሚለው እሱም በጣም ቁልፍ ቃል ነው ማለት ነው። ምን ማለቱ ነው? የሰው ልጅ ሆይ ብሎ ለምንድን ነው ሕዝቅኤልን እግዚአብሔር የሚናገረው ስንል አንደኛ ሟች መሆኑን፣ ሰው መሆኑን፣ ደካማ መሆኑን እንዲረዳ ነው። ወይም ደግሞ ከአሕዛብና ከሌሎቹ አይሁዳውያኖች እንደ አንዱ ነህ የሚል ነው። ከኔ ቀደም ብለውም ደግሞ ሌሎች ሕዝቅኤልን ያስጠኑን እህቶችና ወንድሞች ይህንን ሐሳብ እንዳነሱት እርግጠኛ ነኝ። መልእክተኛ ነህ እንጂ አምላክ አይደለህምም ለማለት ነው ለሕዝቅኤል። ፍርድም ይምጣ በሕዝቅኤል በኩል፣ ተስፋም ይምጣ በሕዝቅኤል በኩል፣ የትኛውም መልእክት ይምጣ አንተ መልእክተኛ ነህ፣ አንተ አምላክ አይደለህም፣ አንተ መልእክተኛ ነህ፣ ከሕዝቡ እንደ አንዱ ነህ፣ ሟች ነህ፣ ጊዜያዊ ነህ፣ በዚህ ምድር ላይ የምትኖር ስጋ ለባሽ ነህ ለማለት ነው። ስለዚህ ትንቢት ተናገር፣ የሰው ልጅ ሆይ ትንቢት ተናገር ይላል። ምዕራፍ 34ም ላይ ትንቢት ተናገር ይላል። ምዕራፍ 35ም ላይ ትንቢት ተናገር ይላል። ምዕራፍ 36ም ላይ ትንቢት ተናገር ይላል። ምዕራፍ 34 በእስራኤል እረኞች ላይ የተነገረ ትንቢት ነው። የእስራኤል እረኞች ሆይ የእግዚአብሔርን ቃል ስሙ ተብለው ትንቢት የተነገራቸው ለእስራኤል እረኞች ነው። ምዕራፍ 35 ላይ ደግሞ በኤዶምያስ ላይ የሰው ልጅ ሆይ በኤዶምያስ ላይ በሴይር ላይ ትንቢት ተናገር ተብሎ ትንቢት ተናግሯል። ምዕራፍ 36 ላይ ደግሞ በእስራኤል ተራሮች ላይ ትንቢት ተናገር ተብሎ ትንቢት ተናግሯል። ስለዚህ ምዕራፉ ሶስቱም ምዕራፉን ሲከፍት ትንቢት ተናገር ትንቢት ተናገር የሰው ልጅ ሆይ ትንቢት ተናገር የሚል ቃል እናገኛለን ማለት ነው። ስለዚህ ከምዕራፍ 34 እስከ ምዕራፍ 36 ላለው የሰጠሁት ርዕስ ሁለንተናዊ ተሐድሶ የሚል ነው። ተሐድሶ በእነዚህ ሶስት ምዕራፎች ላይ የምናገኘው ተሐድሶ ሁለንተናዊ ነው፣ ሆለስቲክ ነው። ማህበራዊም፣ ፖለቲካዊም፣ ኢኮኖሚያዊም መንፈሳዊም ተሐድሶን በእነዚህ ሶስት ምዕራፎች ውስጥ እናገኛለን ማለት ነው። ስለዚህ በተለይ ምዕራፍ 34 ላይ በማህበራዊና በፖለቲካዊ ጉዳይ ላይ ተሐድሶን እናያለን። ምዕራፍ 36 ላይ ደግሞ ኢኮኖሚያዊና መንፈሳዊ ተሐድሶ እናያለን ማለት ነው። ስለዚህ የተሐድሶ ምዕራፍ ነው ማለት ነው። እግዚአብሔር ተሐድሶ እንደሚያመጣ በእስራኤል እረኞችም ላይ ወቀሳ አለው፣ ነገር ግን ተሐድሶ ደግሞ አለው። ሌላ እኔ ራሴ እረኛ ሆናለሁ፣ እንደገና ደግሞ ዳዊትን እንደገና አስነሳለሁ የሚል ተሐድሶ ይሰጣል። ምዕራፍ 36ም ላይ እንደዚሁ ተሐድሶ ይመጣል ማለት ነው። እግዚአብሔር ይመስገን። እንግዲህ ከፍርድ መልእክት ወጣ እያልኩኝ ዛሬ ስለ ተሐድሶ አነሳለሁ ማለት ነው። ተሐድሶውንም በማነሳበት ጊዜ በጥቂቱ ሳይበዛ በጥቂቱ አንዳንድ ጉድለታቸውን እናያለን። የእስራኤል እረኞችን ጉድለት እናያለን። ምዕራፍ 34 ላይ እንሂድ። ምዕራፍ 34 31 ቁጥሮች አሉት። ከቁጥር 1 እስከ ቁጥር
31 ድረስ ማለት ነው። እረኞችና በጎች ብሎ ነው የሚያቀርበው። እረኞችና በጎች ብሎ ስለ አንድ እረኞች ሳይሆን በርከት ያሉ እረኞችን ያሳያል። እረኛ ማለት ምን ማለት ነው? ትርጉሙ እረኛ ማለት ቀጥተኛ ትርጉሙ በጎችን፣ ከብቶችን የሚጠብቅ የሚያሰማራ፣ የሚንከባከብ ሰው ምን ይባላል? እረኛ ይባላል። በጎችን ወይም ደግሞ ከብቶችን የሚጠብቅ የሚያሰማራና የሚንከባከብ ሰው እረኛ ተብሎ ይጠራል። የእረኛ ተግባራት ምንድን ናቸው ብለን ስናይ ከክፍሉም ላይ እንደወሰድነው እንዲሁም ደግሞ በአጠቃላይ እውቀት ማለት ነው እረኛ የሚባለውን በምናውቅበት በአጠቃላይ እውቀትም በምናይበት ጊዜ የእረኛ ተግባር አንደኛው መምራት ነው። ወደ ለመለመ መስክ ወደ ሳር ወዳለበት ቦታ መምራት ነው። ወይም ደግሞ ውሃ ወዳለበት ቦታ መምራት ነው። ምንጭ ወዳለበት ቦታ መምራት ነው። እረኛ አንዱ ተግባሩ መምራት ነው። ሁለተኛው ተግባሩ መጠበቅ ነው። እረኛ በጎቹን ይጠብቃል። በጎቹን ከምንድን ነው የሚጠብቀው? ከዱር አራዊቶች በጎቹን ይጠብቃል። ከሌቦች በጎቹን ይጠብቃል። ወይም ደግሞ ከግጦሽ ክልሉ ከግጦሽ መስኩ ወጥተው እንዳይጠፉ ወደ ገደል ወደ ጥሻ እንዳይገቡና እንዳይጠፉ እረኛ ምን ያደርጋቸዋል? ይጠብቃቸዋል ማለት ነው። ሶስተኛ ምናልባት ደግሞ ጢሻ ውስጥ ገብተው የተጎዱ የተሰበሩ ካሉ ያክማል። የእረኛ ተግባር አንዱ ምንድን ነው? በጎቹን ማከም ነው። በባህላዊ ሕክምና የተሰበሩ በጎች ልክ በሸምበቆ ይደረግና እንደገናም ደግሞ በልጥ እግራቸው ይታሰርና ከስብራታቸው እንዲያገግሙ ይደረጋል። ስለዚህ የተሰበረ በግ ምን ይደረጋል? ይታከማል። የታመመ በግም ካለ የታመመ በግም እንክብካቤ ይደረግለታል። የታመመን በግ እንክብካቤ ተደርጉለት ተመልሶ እንደ ሌሎቹ በጎች ጤነኛ እንዲሆን ይደረጋል ማለት ነው። ይህም አንዱ የእረኛ ተግባር ነው። ከዛ መፈለግ፣ የተበተኑትን ገደል የገቡትን ጢሻ ውስጥ የገቡትን እነሱን ፈልጎ ማምጣት አንዱ የእረኝነት ተግባር ነው። ምናልባት ሁላችንም የምናውቀው የኢየሱስን እረኝነት ለማመልከት አንድ ምስል አለ። ያ በጣም ልብ የሚነካ ፎቶ ነው። ይህን ፎቶ ሁላችንም የምናውቀው ይመስለኛል። ኢየሱስ ወደ ገደል አፋፍ ላይ ሳይሆን እንደው ገደል መሀል ላይ አካባቢ ይሆንና አንድ እንደ ጉቶ ነገር ወይም ደግሞ አንድ እንደ እንጨት ነገር ይይዝና ከዛ በከዘራ በጓን ከታች ከገደል ይስባታል። በጣም ሪስክ ወስዶ ወደሚጥል ወደ ገደል አፋፍ ላይ ሆኖ ያችን በግ ከዛ ገደል ለማውጣት ሲል ዋጋ ከፍሎ ሕይወቱን መስዋዕት አድርጎ ያችን በግ ለማውጣት በከዘራ ነገር ሲጎትታት ያሳያል። ያ እረኛና መንጋ መካከል ወይም በበጎችና በእረኛ መካከል ያለውን ጥብቅ የሆነውን ግንኙነት እነዚህን ያነሳናቸውን አራቱንም ነጥብ የሚያሳዩ ግንኙነቶችን እናያለን ማለት ነው። ስለዚህ እረኝነት ተግባሩ ይህን ይመስላል። ምሳሌያዊ ትርጉሙ ታዲያ ምንድን ነው? ሕዝቅኤል 34ም ምንድን ነው ምሳሌያዊ ትርጉሙ? ሜታፎር ነው። ምሳሌያዊ ትርጉም አለው። ምንድን ነው? ከእስራኤል ማህበረሰብም ውጭ በሜሶጶጣሚያ ወይም ደግሞ በዚህ በፓለስቲናውያን ምድር ላይ በጥንቱ ዓለም ማለት ነው እረኛ የሚለው ቃል የሹመት ቃል ነው። የማዕረግ ስም ነው። ለፖለቲከኞች ወይም ደግሞ በማህበረሰብ ውስጥ ላለው ለጎሳው መሪ ወይም በማህበረሰብ ውስጥ ላለው ዋናው መሪ የሚሰጥ ይፋዊ የሆነ የማዕረግ ስም ነው። እረኛ የሚለው ይፋዊ የሆነው የማዕረግ ስም ነው። በእስራኤል ዘንድ ደግሞ ካህናት እረኞች ናቸው። ነገስታት እረኞች ናቸው። ነቢያትም እረኞች ናቸው። የእግዚአብሔርን ቃል እየሰሙ ድምፅ እየሰሙ ለመንጋው ለህዝቡ የእግዚአብሔርን ሐሳብ ያሳውቃሉ። ወይ እንዲመለስ ወይ ደግሞ እንዲተው ወይ ደግሞ እግዚአብሔር የሚገባለትን በረከት የቃል ኪዳኑን በረከቶችና የቃል ኪዳኑን የእርግማኖች የህጉን በረከትና የህጉን እርግማኖች ያሳውቃሉ።
ባለመታዘዛችሁ ምክንያት እንዲህ ይመጣባችኋል ይላል የሰራዊት ጌታ እግዚአብሔር። በመታዘዛቸው ምክንያት ደግሞ እንዲህ ትሆናላችሁ፣ ይሄ መልካም ይሆንላችኋል የሚል መልካም ነገር የሚያውጁ ናቸው ነቢያትም። ስለዚህ እነዚህ ሶስቱ የእስራኤል መሪዎች ናቸው፣ ነቢያት፣ ካህናትና ነገስታት፣ ወይም ደግሞ ነገስታት በሚል ውስጥ ሌሎችም መሪዎች ማለት ነው። በንጉስ ዘንድ ያሉትን አመራሮች የሚያሳይ ነው ማለት ነው። እነዚህ ሁሉ ምን ይባላሉ? እረኞች ይባላሉ። ሕዝቅኤል 34 ታዲያ ለእረኞች ሲል ለየትኛዎች ነው? ለካህናትና ለነገስታት ወይም ደግሞ ለእስራኤል መሪዎች ነው። በቀጥታ ወደ እነሱ ነው የሚያመለክተው ማለት ነው። ምዕራፍ 34 ላይ እረኞች የተባሉት የይሁዳ ነገስታትን ነው። እረኞች የተባሉት እንደገና ደግሞ መሪዋቸውን ነው ማለት ነው። ስለዚህ እረኛ ማለት ስለ በጎቹ ወይም ደግሞ ስለ ተከታዮቹ ሙሉ ኃላፊነትን የሚወስድ ነው። ህይወታቸውን፣ ደህንነታቸውን፣ እድገታቸውን ሁሉ የሚከታተልና የሚመራ የሚጠብቅ ነው። ይህ መሪ እንዲህ አይነቱ እረኛ መሪ ወይም ደግሞ እረኛ ተብሎ ይጠራል። ይሄንንም ስራ እግዚአብሔር እረኛ ስንለው እግዚአብሔር እረኛ ይለው ስንለው እነዚህን ሁሉ ኃላፊነቶች ስለ መንጋው ይወስዳል ወይም ደግሞ ስለኛ እግዚአብሔር እነዚህን ሁሉ ኃላፊነቶች ይወስዳል ማለት ነው። እሺ ወደ ክፍሉ ትንተና እንሂድ። ክፍሉ ቅድም እንደገለጽኩላችሁ 31 ቁጥሮች አሉት። እነዚህን 31 ቁጥሮች ከፋፍለን እናያቸዋለን። የመጀመሪያውን ከቁጥር 1 እስከ ቁጥር 10 ያለውን እንመለከታለን። ቅድም በንባብ ላይ እንዳየ ነው ማለት ነው። ከቁጥር 1 እስከ 10 ያለው ምንድነው? ላልታመኑ እረኞች የተሰጠ ፍርድን የሚያሳይ ነው። ላልታመኑ እረኞች የተሰጠውን ፍርድ የሚያሳይ ነው። በእነዚህ እረኞች ላይ ወይም ደግሞ እዚህ ቁጥር ላይ በእነዚህ እረኞች ላይ ወይም ደግሞ በዚህ ክፍል ላይ በእነዚህ 10 ቁጥሮች ውስጥ የምናገኛቸው ትልቁ ሐሳብ ምንድነው? የመሪነትን እውነተኛ ዓላማ እንደሳቱ እናያለን። መሪዎቹ የመሪነትን የእረኝነትን እውነተኛ ዓላማ እንደሳቱ እናያለን ማለት ነው። በምን መልኩ ነው የምናየው? ይህንን ዓላማ እንዴት ተሳቱት? የእረኝነትን ዓላማ እንዴት ተሳቱት? እረኛ ሊሆነው ከሚገባው መስመር እንዴት አፈነገጡት? እንዴት ወጡ? የሚለውን ይህንን እንመለከታለን። አንደኛው ምንድን ነው? በእነዚህ 10 ቁጥሮች ውስጥ የምናገኛቸው የእስራኤል መሪዎች ወይም ደግሞ እረኞች ወይም ደግሞ እነዚህ መሪነትን የተቀበሉ እነዚህ መሪዎች በምን መልኩ ነው የሳቱት ስንል የራስን ጥቅም ብቻ በማስከበር ላይ በመጠመዳቸው አንድ እረኛ አንድ መሪ ሊሆነው የሚገባው ወይም ከተሰጠው ኃላፊነት እንዴት እንዳፈነገጡ ከመስመር እንዴት እንደወጡ እነዚህ ክፍሎች እነዚህ ቁጥሮች ይነግሩናል ማለት ነው። የራስን ጥቅም ብቻ ነበር የሚያስከብሩት። እንዴት ስንል ቅድም እንደተነበበልን ከመንጋው ወተት ይጠጣሉ። የመንጋውን ካረዱ በኋላ ስቡን ይበላሉ ወይም ደግሞ ጮማውን ይበላሉ። ከዛ የፀጉሩን ደግሞ ሸልተው ከፀጉሩ የተሰራ ሱፍ ለብሰው ብርድ ይከላከላሉ። ወተት ይጠጣሉ፣ ስቡን ይበላሉ፣ የመንጋውን ስብ ይበላሉ፣ ከመንጋው የተሰራውን ደግሞ ፀጉር ይለብሳሉ። እነዚህን ሁሉ ይለብሳሉ፣ እነዚህን ሁሉ ያደርጋሉ። አንድ እረኛ እነዚህን ነገሮች ማድረጉ ክፋት አለው ወይ ስንል ክፋት የለውም። ለምሳሌ ወደ ጢሞቴዎስ መልእክት ላይ ስንሄድ ጳውሎስ ምንድን ነው ያለው? በአንደኛ ቆሮንቶስ ምዕራፍ 9 ላይ ጭምር ማለት ነው። ማን ነው ከእናንተ መንጋውን እየጠበቀ ከሚጠብቀው መንጋ ወተት የማይጠጣ ማን ነው? ወይን ተክሎ ከተከለው ወይን ፍሬ ከፍሬ መጀመሪያውን የማይበላ ማን ነው ብሎ። ስለዚህ አንድ እረኛ መንጋን የሚጠብቅ እረኛ ከሚጠብቀው መንጋ ወተት ቢጠጣ ከሚጠብቀው መንጋ ከፀጉሩ ሱፍ ሰርቶ ቢለብስ ብርድ ቢከላከል ከሚጠብቀው መንጋ ከተሸለተ በኋላ ወይም ደግሞ ከታረደም በኋላ ደግሞ ስቡን ቢበላ ክፋት የለውም፣ ችግር የለውም። ግን ለራስ ጥቅም ብቻ እረኞች ማተኮስ ጀምሩ ወይም ደግሞ ከእውነተኛ የመሪነትና የእረኝነት ዓላማ ውጪ ሆነው ሲስቱ ግን ምን ያደርጋሉ? ሌሎች ኃላፊነቶቻቸውን ችላ ይላሉ። ትኩረታቸው መንጋው ላይ ወይም ደግሞ
የእረኝነት ተግባሩ ላይ ሳይሆን ምኑ ላይ ይሆናል? የሚያገኙት ጥቅም ላይ ብቻ ይሆናል። ስለዚህ ራሳቸውን ብቻ ይንከባከባሉ ይላቸዋል ሕዝቅኤል። እነዚህ መሪዎች፣ እነዚህ የእስራኤል መሪዎች፣ እነዚህ እረኞች ራሳቸውን የሚንከባከቡ ናቸው። ራሳቸውን የሚመግቡ ናቸው። ህዝቡን መንከባከብ፣ ህዝቡን መመገብ ሲገባቸው እነሱ ግን ህዝቡ ነው የሚንከባከባቸው፣ እንደውም ህዝቡ ነው የሚመግባቸው። ሲበርዳቸው የሚለብሱት ከህዝቡ ነው። ሲርባቸው የሚመገቡት ከህዝቡ ነው። ሲጠማቸው ወተት የሚጠጡት ከህዝቡ ነው። ራሳቸውን ብቻ የሚንከባከቡ ናቸው። ራሳቸውን ብቻ የሚመግቡ፣ ራሳቸውን የሚንከባከቡ፣ ራሳቸውን የሚጠብቁ ናቸው። ስለዚህ ምንድናል? ወዮላቸው አለ። ወዮላቸው፣ እነዚህን ወዮላቸው። ምክንያቱም የመሪነትን እውነተኛ ዓላማ ስተዋል። የኃላፊነት መገልበጥ አለ። የኃላፊነት መለዋወጥ አለ። እረኛው መንጋውን መንከባከብ ሲገባው መንጋው እረኛውን ይንከባከበዋል። መንጋው ለእረኛው መብል፣ ለእረኛው የሚጠጣው ወተት፣ ለእረኛው የሚለብሰው ልብስ ሆኖ ይቀርባል። እነርሱ ግን ለእረኛው ማድረግ ያለባቸውን ወይም ደግሞ እንደ አንድ እረኛ የእረኝነትን ጆብ ዲስክሪፕሽን ወይም ደግሞ የእረኝነትን የስራ አተጋገብ፣ የስራ አፈጻጸም አይከተሉም። ምንድን ነው የእረኝነት ጆብ ዲስክሪፕሽኑ? ምንድን ነው? እዚህ ቦታ ላይ ጆብ ዲስክሪፕሽን ነው የሚሰጣቸው። እረኞቹ ጆብ ዲስክሪፕሽን አላቸው። አንድ መስሪያ ቤት፣ አንድ ካምፓኒ ጆብ ዲስክሪፕሽን ይሰጣል ለሰራተኛው። ማናጀር ካለ ጆብ ዲስክሪፕሽን አለው። አካውንታንት ካለ ጆብ ዲስክሪፕሽን አለው። የትኛውም ቦታ ላይ ካለ የሰው ኃይል አስተዳደር ነው፣ ጆብ ዲስክሪፕሽን አለው። ስለዚህ አንድ እረኛ ጆብ ዲስክሪፕሽን አለው። ምንድነው ጆብ ዲስክሪፕሽኑ? ምንድነው የስራ ኃላፊነቱ? የስራ ኃላፊነቱ እንደዚህ ነው። አንደኛ የደከመውን በግ ማበረታት፣ ከክፍሉ የተወሰደ ነው። የደከመውን በግ ማበረታት ጆብ ዲስክሪፕሽን፣ የእረኛው ጆብ ዲስክሪፕሽን። የእረኛው የዕለት ተዕለት ስራ፣ የዕለት ተዕለት ተግባር ምንድነው? የደከመውን ማበርታት ነው። ሁለተኛ የታመመውን ማከም ነው ጆብ ዲስክሪፕሽኑ። አንድ እረኛ የስራ ኃላፊነቱ የታመመውን ማከም ነው። ሶስተኛ የተሰበረውን መጠገን ነው። አራተኛ የባዘነውን ወይም ደግሞ የእንትን ያደረገውን መመለስ ነው። አምስተኛ የጠፋውን መፈለግ ነው። 5 ጆብ ዲስክሪፕሽን ክፍሉ ላይ ተጠቅሶልናል ከቁጥር 1 እስከ 10 ባለው ውስጥ። ታዲያ እረኞቹ እንዲህ አይነት የስራ ዝርዝር እያላቸው፣ እንደዚህ አይነት ጆብ ዲስክሪፕሽን እያላቸው የስራ ዝርዝራቸውን፣ የስራ ኃላፊነታቸውን ወደ ጎን ትተው ግን መንጋውን መጠበቅ፣ መንጋውን መከባከብ፣ መንጋውን መፈለግ፣ መንጋውን መመለስ፣ መንጋውን ማከም ሲገባቸው ይህንን ነገር ሳያደርጉ፣ ይህንን ኃላፊነት ሳይወጡ ከመንጋው ወተት ይጠጣሉ፣ ከመንጋው ስቡን ይበላሉ፣ ከመንጋው ፀጉሩን ሸልተው ልብስ ይለብሳሉ። ወዮላቸው ብሎ ይነግራቸዋል። ለዚህን ወዮላቸው ለእኛ ዘመን በጣም ትልቅ ትምህርት ነው። ይሄ አሁን ላለንበት ዘመን፣ አሁን ላለንበት የቤተክርስቲያን አካሄድና የአመራር እንትን ትልቅ ትምህርት ነው የሚሰጠን። ህዝቡን የማይመግቡ በህዝቡ የሚመገቡ እረኞች የበዙበት ዓለም ነው አሁን ያለው ዓለም። ለመንጋው ግድ የላቸው። መንጋው የት ነው ያለው አይመለከታቸው። መንጋው የት ነው ያለው ትኩረታቸው አይደለም። የእረኞች አለቃ የሆነው ክርስቶስ መንጋውን እንዲጠብቁ ወይም ከመንጋው ጋር ባላቸው ግንኙነት እነዚህን 5 ወሳኝ የሆኑ የሥራ ዝርዝር ሰጥቷቸዋል። የጠፋው መፈለግ፣ የተሰበረው መጠገን፣ የባዘነው መመለስ፣ የታመመው ማከምና እንደገና ደግሞ የደከመውን ማበርታት። ይሄ ጆብ ዲስክሪፕሽን ነው፣ የሥራ ዝርዝር ነው። ይህን የሥራ ዝርዝር በአግባቡ ሳይወጡ ከመንጋው የሚገኘውን ነገር መፈለጋቸው የኃላፊነት መዘበራረቅ ነው። ወይም ደግሞ ምንድነው ሌላው የኃላፊነት መዘበራረቅ ወይም የመሪነትን እውነተኛ ዓላማ፣ የእረኝነትን
እውነተኛ ዓላማ መሳት ነው ይሄ ማለት። ስለዚህ እግዚአብሔር ወደ ክፍሉ ስመጣ እግዚአብሔር ሲያይ የእስራኤልን እረኞች ሲመለከት ማለትም ካህናትን፣ ነቢያትንና መሪዎችን፣ ነገስታትን ሲመለከት ለመንጋው ግድ የላቸው። መንጋው ተበትኗል፣ አልፈለጉትም። ባዝኗል፣ አልመለሱትም። ጠፍቷል፣ አልፈለጉትም። ተሰብሯል፣ አልጠገኑትም። ታሟል፣ አላከሙትም። ተበትኗል፣ አልሰበሰቡትም። ደክሟል፣ አላበረታቱትም። እስራኤል ታዲያ በሕዝቅኤል መጽሐፍ ውስጥ ስንመለከታት እንዲህ አይነት ሆና ነው። በየሀገሩ ተበትናለች እስራኤል። በየሀገሩ በአሶር፣ በባቢሎን፣ በግብፅም ጭምር ህዝቡ ተበትኗል። ለምን ተበተነ? እረኛ የላቸው። የሚፈልጋቸው የለም፣ የሚጠግናቸው የለም፣ የሚመልሳቸው የለም፣ የሚያክማቸው የለም፣ የሚያበረታታቸው የለም። እግዚአብሔር ይህንን ስራ እንዲሰሩ ለእስራኤል መሪዎች ትእዛዝ አዞ ነበር፣ ወይም ደግሞ ኃላፊነት ሰጥቷቸው ነበር። እነሱ ግን ይህንን አላደረጉም። እነሱ ግን አሁንም ምን ያደርጋሉ? ከተበተነው፣ ከተቅበዘበዘው፣ ከታመመው፣ ከደከመውና ከተበተነው መንጋ አሁንም ወተት ይጠጣሉ፣ አሁንም ስቡን ይበላሉ፣ አሁንም ፀጉሩን ሸልተው ልብስ ይለብሳሉ፣ ብርድ ይከላከላሉ። ታዲያ እግዚአብሔር ይሄንን ካየ በኋላ ወይም ደግሞ እረኞቹ ማድረግ የነበረባቸውን ትተው ተጋላቢጦሹን ሲያደርጉ ሲያይ እግዚአብሔር ምንድን ያደረገው? ሌላ እንትን አመጣ እግዚአብሔር። በዚህ ምክንያት ይህንን ኃላፊነት ባለመወጣታቸው ከቁጥር 5 እስከ ቁጥር 6 በምናይበት ጊዜ ባነበው ጥሩ ነው። ቁጥር 5 እና ቁጥር 6ን ብቻ እንዲህ ይላል። ስለዚህ እረኛ የለምና ተበተኑ፣ በመበተናቸውም ለአራዊት ሁሉ መብል ሆኑ። በጎቼ በየተራራው ሁሉና በየኮረብታው ላይ ተንከራተቱ፣ በምድር ሁሉ ተበተኑ። የፈለጋቸውም የፈቀዳቸውም የለም ይላል። የፈቀዳቸውም የለም። በምድር ሁሉ ላይ ምን አደረጉ? ተበተኑ። በኮረብቶች ላይ ተበተኑ፣ በተራሮች ላይ ተበተኑ። እንደውም መበተን ብቻ አይደለም፣ መጠበቅ፣ መንከባከብና መፈለግ ሲገባቸው እንደውም በጭካኔ በኃይል ገዟቸው ይላል። በጭካኔና በኃይል ገዙት። ጭካኔ ያሳዩ፣ እንደገና ደግሞ ኃይልን፣ ጉልበትን አሳዩቸው። በኃይልና በጭካኔ አድርጓቸው። ስለዚህ እረኛ በማጣታቸው ምክንያት ተበተኑ። ስለዚህ ምን ሆኑ? ለአራዊት መብል ሆኑ ነው የሚለው እዚህ ላይ። ለአራዊት መብል ሆኑ። ለአራዊት መብል ሆኑ ማለቱ ምንድን ነው? እግዚአብሔር ያስነሳቸውን እነዚህን ሁለት ነገስታት በተለይ አሶርና ባቢሎንን አራዊት ይላቸዋል። አይተናል በኢሳይያስም መጽሐፍ ላይ ኑ እናንተ አራዊቶች ኑ ቦጫጭቁ፣ ህዝቡን ቦጫጭቁ ብሎ ይጋብዛቸዋል። ጉበኛ የለምና፣ የሚጮህ የለምና፣ የሚማልድ የለምና ኑ እናንተ አራዊቶች ህዝቤን ቦጫጭቁ ብሎ ሲጋብዛቸው እናያለን። ስለዚህ እነዚህ ለአራዊት መብል ሆኑ ነው የሚለው። ለአራዊት መብል ሆኑ። ስለዚህ እነዚህ አራዊት እነማን ናቸው ስንል አራዊት ብሎ የሚጠራቸው ባቢሎናውያንና አሶራውያንን ነው። እስራኤልን ማርከው በግዞት የወሰዱትን በአራዊት ይመስላቸዋል። ለምን እነዚህ ማርከው በግዞት ወሰዷቸው? እረኛ የለም፣ የሚፈልግ የለም፣ የሚንከባከብ የለም፣ የሚያክም የለም፣ የሚጠግን የለም፣ የሚሰበስብ የለም ብሎ እግዚአብሔር ይህንን ተናገረ። ስለዚህ በየኮረብታው በየተራራው ተበተኑ። ለባቢሎናውያንና ለአሶራውያን ጣዖታት ምን አደረጉ? ሰገዱ፣ አጠኑ። ስለዚህ ይሄ ሁሉ ለምን ሆነ? እረኛ የጠፋውን፣ የተበተነውን፣ የተቅበዘበዘውን የሚፈልግ ስለሌለ ወይም ደግሞ መሪዎቹ የእስራኤል እረኞች፣ የእስራኤል መሪዎች
የጠፋውን የተበተነውን እንደገና ደግሞ የተቀበዘበዘውን እንፈልግ እንሰብስበው ብለው ስላላሉ እግዚአብሔር ለአራዊት አሳልፎ ሰጣቸው ማለት ነው። ከዛ ቁጥር 10 ላይ ምን ብሎ ነው የሚዘጋው? እኔ በእረኞች ላይ ተነስቻለሁ አለ እግዚአብሔር። እኔ በእረኞች ላይ ተነስቻለሁ። ምን ማለት ነው? በእረኞች ላይ ተነስቻለሁ፣ ከእረኝነት እሽራቸዋለሁ ነው የሚለው ቁጥር 10። እንዲህ ይላል ጌታ እግዚአብሔር፣ እንዲህ ይላል እኔ በእረኞች ላይ ተነስቻለሁ፣ ስለ መንጋዬ እጠይቃቸዋለሁ። ከእንግዲህ እረኞች ራሳቸውን መመገብ እንዳይችሉ መንጋዬን እንዳያሰማሩ አደርጋለሁ። እኔ በእረኞች ላይ ተነስቻለሁ፣ ከእንግዲህ ወዲህ መንጋዬን እንዳይነኩት፣ ራሳቸውን መመገብ ራሳቸውን መንከባከብ እንዳይችሉ አደርጋለሁ። ለምን? እኔ ራሴ በእረኞች ላይ ተነስቻለሁ። ሌላ ሰው አላስነሳም። ህዝቡ በጣዖት አምልኮ ሲያምጽብኝ ባቢሎናውያንን አስነሳው። እነዚህ መሪዎች፣ እነዚህ እረኞች ላይ ግን እኔው ራሴ ነኝ ምን የማደርግባቸው፣ የምነሳባቸው ራሴ ነኝ። እኔው ራሴ መንጋዬን እፈልጋለሁ ብሎ እግዚአብሔር ሲናገር እናያለን ማለት ነው። ስለዚህ ከመንጋ ይልቅ ራሳችሁ ስለተንከባከባችሁ፣ ከመንጋ ይልቅ ለራሳችሁ ትኩረት ስለሰጣችሁ እኔ በእረኞች ላይ ተነስቻለሁ ይላል። መንጋዬ ለንጥቂያ ሆነ፣ መንጋዬ ለአራዊት ሆነ። ስለዚህ እኔ በእረኞች ላይ እኔ ራሴ እነሳለሁ። ከዛ ምን ይላል? መንጋዬን ከአፋቸው አስጥላለሁ። ከማን አፍ? ከባቢሎናውያን አፍ እኮ አይደለም፣ ከጠላቶች እኮ አፍ አይደለም፣ ከእረኞቹ አፍ። ከእረኞቹ አፍ መንጋዬን ከእናንተ አፍ፣ ከእናንተ መንጋጋ፣ ከእናንተ ጥርስ ላይ አስጥላለሁ። እኔ ራሴ በእረኞች ላይ እነሳና እኔ አስጥላለሁ። እናንተ ህዝቤን መንጋዬን ምን አድርጋችኋል? በጥርሳችሁ ነክሳችኋል። ለጥርሳችሁ ንክሻ አድርጋችኋል። ምን ማለት ነው? ይሄ ምን ማለት ነው? ከመንጋው የሚገኘውን ጥቅም ሁሉ እየፈለጉ ከመንጋው የሚገኘውን ጥቅም ሁሉ ያለ አንዳች መጓደል እየወሰዱ ለመንጋው ግን ምንም ስላላደረጉ ይህንን በጥርስ መናከስ አለው። ይህንን የኃላፊነት መዛባት የጥርስ ንክሻ ነው። ስለዚህ እኔ ከመንጋጋቸው ፈልቅቄ አወጣችኋለሁ። እኔ በእረኞች ላይ እነሳለሁ። ስነሳባቸው መጀመሪያ የማደርገው ምንድነው? እናንተን ከነሱ መንጋጋ ከአፋቸው አስጥላለሁ አለ። ነጥቄ ያድናለሁ አለ። እግዚአብሔር ይመስገን። እግዚአብሔር ይሄን አለ። ከዛስ ከቁጥር 11 እስከ ቁጥር 16 ስናነብ ምንድነው የሚለው? የእረኞቹን ጆብ ዲስክሪፕሽን ወይም ደግሞ የእረኞቹን የሥራ ኃላፊነት እግዚአብሔር እኔ በእረኞች ላይ ነኝ ተነስቻለሁ አላለም። መንጋውን ብቻ ሳይሆን ከጥርሳቸው ፈልቅቆ ወሰደው፣ ጆብ ዲስክሪፕሽናቸውንም ቀማው። ወይም ደግሞ የሥራ ዝርዝር የሥራ ኃላፊነታቸውን ቀማው፣ ተቀበለውና እኔ ራሴ እሰራዋለሁ አለ እግዚአብሔር። እግዚአብሔር ይመስገን። እረኞቹ መስራት አልቻሉም። እረኞቹ ማድረግ አልቻሉም። አይ በቃ እኔ ራሴ ይሄንን የሥራ ዝርዝር እኔ ራሴ እወስደዋለሁ፣ እኔ ራሴ እፈጽመዋለሁ። በእረኞች ችላ የተባለውን፣ በእረኞች ትኩረት ያልተሰጠውን፣ እረኞች የተሰጣቸውን የሥራ ዝርዝር በአግባቡ ባለመፈጸማቸው የተበተነውን መሰብሰብ፣ የጠፋውን መፈለግ፣ የታመመውን ማከም፣ የተሰበረውን መጠገን የሚለውን የእረኞቹን የሥራ ዝርዝር ቀማቸው እግዚአብሔርና እኔ ራሴ ምን አደርገዋለሁ? እሰራዋለሁ አለ። እግዚአብሔር ይመስገን። እኔ ራሴ እሰራዋለሁ አለ። ከዛ እኔ ራሴ እሰራውና እኔው ራሴ የጠፋውን እፈልጋለሁ። እኔው ራሴ መንጋዬን በጎቼን አሰማራለሁ። እኔው ራሴ መንጋዬን በጎቼን ምን አደርጋለሁ? አሳርፋለሁ። በጎቼን እፈልጋለሁ፣ በጎቼን እጠብቃለሁ። የእረኙነትን ስራ እኔው ራሴ እሰራዋለሁ። እናንተ ልትሰሩ ስላልቻላችሁ መንጋውን ካፋችሁ መንጋጋ አስጥላለሁ። ስራችሁንም ነጥቅ ይወስድና እኔው ራሴ እፈልጋለሁ። እኔው ራሴ ምን ማድረግ ጀምራለሁ አለ። መንጋዬን መፈለግ ጀምራለሁ አለ።
ከቁጥር 17 እስከ 22 ያለው በኋላ ወደ ማጠቃለል እንመጣለን። አንዴ ቶሎ ቶሎ ምዕራፉን ቁጥሮቹን እናያቸው። ከቁጥር 17 እስከ 22 ደግሞ ስናይ ፍትህ በበጎች መካከል ደግሞ አደርጋለሁ አለ። አሁን ከእረኞቹ እግዚአብሔር ወጣና በበጎች መካከል በጎች ከበጎች ጋር ባላቸው ግንኙነት መካከል ፍትህን አደርጋለሁ። ምንድነው ይሄኛው ፍትህ? የላይኛው ሐሳብ እረኞች ላይ ያተኮረ ነበር። የላይኛው ሐሳብ እስከ ቁጥር 16 ያለው እረኞች ላይ ያተኮረ ነው። እረኞቹ የተሰጣቸውን የሥራ ዝርዝር በአግባቡ ስላልሰሩ እግዚአብሔር እኔ ራሴ እነሳለሁ አለ። በመንጋዬን ከእናንተ አስጥላለሁ፣ የሥራ ዝርዝራችሁንም ተቀብዬ በቃ እናንተ ስላልፈለጋችኋቸው፣ እናንተ ስላላከማችኋቸው፣ እናንተ ስላልጠበቃችኋቸው፣ እናንተ ደግሞ ስላልሰበሰባችኋቸው እኔ ራሴ እፈልጋለሁ፣ መንጋዬን እጠብቃለሁ ካለ በኋላ አሁን ደግሞ ምን ይላል? በበጎቹ ላይ ነኝ ይላል እግዚአብሔር። ይሄኛው ነው እኔ በበጎቹ ላይ ነኝ፣ በበጎችና በበጎች መካከል እፈርዳለሁ፣ ፍርድ አደርጋለሁ፣ የማሰፍነው ፍርድ አለኝ አለ። ምንድነው የፍርድ? ከቁጥር 18 እስከ 19 ባለው ውስጥ ጠንካራ የሆኑት በጎች ከበሉና ከጠጡ በኋላ የበሉትን ሳር ሌላኛው ደካማው በግ እንዳይበላ ይረግጡታል። ይሄ ብቻ ሳይሆን የጠጡትን ውሃ፣ ንጹህን ውሃ ሌላኛው ደካማ በግ ደግሞ መጥቶ እንዳይጠጣው ምን ያደርጉታል? ረግጠው ያደፈርሱታል። ስለዚህ እነዚህ ጠንካራ የሆኑት በጎች ደካማ የሆኑትን በጎች ምግባቸውንና ውሃቸውን እንዲከለከሉ አደረጋቸው። ስለዚህ እነዚህም በጎች ራስ ወዳዶች ናቸው። ልክ የእረኞቹ አይነት ባህሪን ያላቸው አለ። እነሱ ከበሉ በኋላ እነሱ ከጠጡ በኋላ ሌሎቹ እንዳይበሉ እንዳይጠጡ ይከለክሉ ነበር። በባቢሎን የወፈሩ በጎች የተባሉት እነማን ናቸው ካልን ፖለቲካውን የተቆጣጠሩ፣ ኢኮኖሚውን የተቆጣጠሩ፣ በግዞት የሄዱ በባቢሎን ውስጥ ያሉ የተመቻቸው በግዞት ነው የሄዱት፣ ግን በባቢሎን ውስጥ ሆነው የተመቻቸውና በባቢሎን ውስጥ ሆነው የወፈሩ ወይም ደግሞ የደለቡ በጎች ናቸው። ደካማ የሆኑትን በኢኮኖሚ ደካማ የሆኑትን በፖለቲካ ስልጣን ደካማ የሆኑትን ወይም ደግሞ በፖለቲካ ስልጣን የላቸውን ደካማ የሆኑትን ይረግጧቸው ነበረ። እንዳይበሉም እንዳይጠጡም ይከለክሏቸው ነበረ። አሁንም ቁጥር 22 ላይ ከ20 እስከ 22 ስናነበው እግዚአብሔር አሁንም ጣልቃ ይገባል። ልክ ከቁጥር 11 እስከ 16 እንዳለው እኔ በረኛው ፋንታ ተነስቼ እሰራለሁ እንዳለው ሁሉ እዚህም ቦታ ላይ ጣልቃ ይገባል እግዚአብሔር። ከ20 እስከ 22 ውስጥ ጣልቃ ይገባል። በዚህም ክፍል በቀጥታ ጣልቃ ይገባና ምን ይላል? እኔ ራሴ ይላል እግዚአብሔር። እኔ ራሴ በማለት በመሪዎቹ ላይ እንደተናገረው ሁሉ በበጎቹም በኋላ ለተፈጠረው እንዲህ አይነት ጭቆና ወይም እንዲህ አይነት ኢፍታዊነት በቀጥታ ጣልቃ ገባለሁ እኔ ራሴ ብሎ ነው የሚናገረው። ስለዚህ ልክ እንደ በእረኞቹ መካከል ጣልቃ እንደገባ ሁሉ በበጎቹ መካከል ጣልቃ ይገባል እግዚአብሔር። እኔው ራሴ ጣልቃ ገባለሁ፣ እኔው ራሴ እነዚህን በጎች በመካከላቸው ሆኜ ፍርድ እሰጣለሁ ብሎ ይናገራል። ከቁጥር 20 እስከ 22 ይህንን እናገኛለን ማለት ነው። ስለዚህ በበጎቹ መካከል እፈርዳለሁ፣ ከዚህ በኋላ ለንጥቂያ አይሆኑም ብሎ ይናገራል። ከ23 እስከ 31 ስናነበው ከዛ እግዚአብሔር ምንድን ነው የሚለው? እኔ ራሴ እረኛ ሆናችኋለሁ ካለ በኋላ ተስፋ ይሰጣል። እንደገና መሲሐዊ ተስፋ ይሰጣል። የሚሰጠው መሲሐዊ ተስፋ ምንድን ነው? ባሪያዬን ዳዊትን እልካለሁ፣ ባሪያዬን ዳዊትን አቆማለሁ፣ ባሪያዬን ዳዊትን እልካለሁ አለ። በሕዝቅኤል ዘመን ደግሞ ዳዊት ከሞተ ከ400 ዓመት በላይ ሆኖታል። ከ400 ዓመት በላይ ሆኖታል። ታዲያ ዳዊትን አቆማለሁ ሲል ምን እያለ ነው ስንል አንደኛው ወደፊት የሚመጣውን መሲህ የሚያመለክት ነው። አንዱ ወደፊት የሚመጣውን መሲህ የሚያመለክት ነው። ከዳዊት ዘር የሚመጣውን መሲሁን ያመለክታል። ሁለተኛው ደግሞ ቢሆንም ወደኋላ ሄዶ ስታንዳርድ እያስቀመጠ ነው። የእስራኤል መሪዎች ወይም ደግሞ የእስራኤል እረኞች፣ ካህናት፣ ነቢያትና ነገስታት
ልኬታቸው ወይም ደግሞ መስፈርታቸው መሆን የነበረበት እንደማን ነው? ልክ እንደ ዳዊት። በዳዊት ህይወት ውስጥ የተገለጠው የእረኝነት ጸጋ በሌሎች ውስጥ መታየት አለበት። አልታዩም። ስለዚህ ስላልታዩ በቃ ዳዊትን መልሼ አመጣለሁ፣ ዳዊትን መልሼ አቆማለሁ። እሺ የዳዊት የእረኝነት ጸጋ የቱ ጋር ነው በጥሩ መልኩ የታየውና የተቀመጠው ስንል መዝሙር 78 ከ70 እስከ 72 እናንተ ታነቡታላችሁ። መዝሙር 78 ከቁጥር 70 እስከ 72 ባሪያዬን ዳዊትን አገኘሁት ይላል። ከዛ ቀባሁት ይላል፣ ሾምኩት ይላል። እርሱም ይላል በልቡ ቅንነት ጠበቃቸው፣ በእጁም ብልሃት መራቸው ይላል። ባሪያዬ ዳዊት ለካ በአመራር ውስጥ በረኝነት ጸጋ ውስጥ በረኝነት እንትን ውስጥ እነዚህን ሁለት ነገሮች የያዘ ነበረ። ልቡ ቅን ነው በልብ። ስለዚህ መንጋውን እንዴት ነው የመራው ስንል በልቡ ቅንነት ጠበቃቸው። መንጋውን እንዴት ነው የመራው? እንደ እረኛ ከመንጋው ጋር ምን አይነት ግንኙነት ነበረው? በእጁ ብልሃት መራቸው። ይህም ምንን የሚያሳይ ነው? ቅንነት የሚለው መንፈሳዊነትን፣ የልብን ጉዳይ እውነተኛ መንፈሳዊነትንና እንደገና ደግሞ የእጁ ብልሃት የሚለው ስኪልፉል ነው መሆኑን፣ ብልሃተኛ ጥበበኛ መሆኑን፣ ስኪልፉል መሆኑን የሚያሳይ ነው። ስለዚህ ዳዊት እነዚህ ሁለት ነገሮች ነበሩት። አንድ መሪ እነዚህን ሁለት ነገሮች ማሟላት አለበት። እንደ ስታንዳርድ ተቀመጠ። ዳዊት በልቡ ቅንነት ጠበቃቸው። ልቡ ቅን ነው፣ ቅን ልብ ነው፣ ለበጎች የሚያዝን ነው፣ ፓሽን አለው። ለታመመው ያዝናል፣ ለደከመው ያዝናል፣ ለተበተነው ያዝናል። ፓሽን አለው። የጠፋውን ለመፈለግ ሸክም አለው። ድሮ አንድ መዝሙር ነበርና ሸክም ይሰማሃል ወይ ክርስቲያን ወንድሜ ወይ፣ ለሚጠፉት ወገኖች ልብ ያዝንብሃል ወይ፣ ጥፋታቸው ተሰምቶ አዝነህ ትጸልያለህ፣ በራስ ተመክተ ወይስ በመፍረድ ላይ ነህ ይላል። እና ዳዊት ፓሽን አለው። ልቡ የተሰበረውን ሲያይ፣ የታመመውን ሲያይ፣ የተበተነውን ሲያይ፣ የደከመውን ሲያይ ዳዊት ልቡ ቅን ነው። በልቡ ቅንነት ነው። የልብ ተነሳሽነት አለው። በቅንነት ያዝናል፣ ለመንጋው ያዝናል፣ ለሚበተኑት፣ ለሚደክሙት፣ ለታመሙት፣ ለተበተኑት ያዝናል። ያ ብቻ አይደለም ያለው፣ የታመሙትን የደከሙትና የተበተኑትን የሚያነሳበትና የሚሰበስብበትም ደግሞ ምን አለው? እስኪል አለው። ሁለቱንም ማሟላ ነው። በእጁም ብልሃት መራቸው ይላል። እንግዲህ የእጅ ብልሃት የሚለው መዝሙር ውስጥ በመዝሙረ ዳዊት እንትን ውስጥ ካየ ነው። ለምሳሌ ለእጆቼ ሰልፍን ለጣቶቼም ዘመቻን አስተማርካቸው ይላል። ይህ ምን ማለት ነው? ጎልያድን ወይ በወንጭፍ የገደለበትን አንዱ እሱ ነው። በወንጭፍ ነው የመታው። ያም ወንጭፍ የሚወረውርበትን ጣቶቹ ነው። ወይም ደግሞ ጥሩ አድርጎ በገና ይጫወት ስለነበረ ከሳውል ላይ እርኩስ መንፈስን ያባረር ነበር፣ ጥሩ አድርጎ በገና በመጫወት። ስለዚህ እጁም ብልሃተኛ ነው፣ ሙዚቃም ይችላል። እንደገና ደግሞ ወንጭፍም ጥሩ አድርጎ መወርወር። ወንጭፍ ለጎልያድ ብሎ ያዘጋጀው ሳይሆን ለበጎች ያዘጋጀው ነው። በጎችን ከአራዊት ለመከለል ወይም በጎችን ሊነጥቅ የሚመጣውን አውሬ በወንጭፍ ያባረራል። እንደገና ደግሞ በጎች ከመንጋው ወይም ከመስኩ ከግጦሽ መስክ ወጥተው እንዳይሄዱ በወንጭፍ ይመልሳቸዋል። ወንጭፍ መጠበቂያም ነው፣ ወንጭፍ መከላከያም ነው። ወይም ማጥቂያም ነው፣ መከላከያም ነው ወንጭፍ ማለት ነው። ስለዚህ ዳዊት እንደ ስታንዳርድ ተቀመጠ። በልቡ ቅንነት መራቸው፣ በልቡ ቅንነት ጠበቃቸው፣ በእጁ ብልሃት መራቸው። እናንተ የእስራኤል እረኞች የሥራ ዝርዝራችሁን በትክክል ባለመፈጸማችሁ፣ በጎቼ ሲበተኑ ባለመሰብሰባችሁ፣ ሲታመሙ ባለማከማችሁ፣ ሲጠፉ ባለመፈለጋችሁ፣ እነዚህ 5 ነገሮች ባለማድረጋችሁ እኔ ራሴ እግዚአብሔር እረኛ ሆንላችኋለሁ፣ ለሕዝቤ እረኛ ሆናለሁ ብሎ የእረኞቹን የሥራ ዝርዝር ተቀብሎ እኔ እሰራለሁ አለ። ታዲያ እግዚአብሔር እንዴት ነው የሰራው? ባሪያዬ ዳዊትን ምን አደርጋለሁ? አቆማለሁ፣ ባሪያዬ ዳዊትን እሾመዋለሁ አለ። እንዴ ዳዊት እኮ ሞቷል፣ ከ400 ዓመት በፊቱ ሞቷል። እንዴት ነው ባሪያዬን ዳዊትን እሾማለሁ ያለው?
ዳዊት ድሮ በኖረው የመሪነት ስታንዳርድ የረኝነት ስታንዳርድ የረኝነት መለኪያና መስፈርት መጠን ያንን በሚያሟላ ብቻ ሳይሆን ከዛ በሚያልፍ የሚመጣ የሚገለጥ መሲህ አለ። ስለዚህ በዳዊት መንገድ ኢየሱስ እንደሚመጣና ኢየሱስ ይህንን የረኝነት ስራ ለዓለም ሕዝብ ሁሉ እንደሚሰራ ይነግረናል። ይሄ ትንቢታዊ ምልክት ነው፣ ትንቢታዊ ተስፋ ነው። በዘመኑ የነበሩት የእስራኤል እረኞች ነገስታቶቻቸው፣ መሪዎቻቸው፣ ካህናትና ነቢያቶቻቸው ለሕዝቡ ግዴለሽ ከመሆናቸው የተነሳ በአውሬ እንዲበላ ሰጡት። በባቢሎናውያንና በአሦራውያን ተበላ። እግዚአብሔር ደግሞ መልሼ ምን አደርጋለሁ? እረኛ አመጣለሁ፣ እንደ ዳዊት ያለ እረኛ አመጣለሁ አለ። ይሄንንም ደግሞ በዮሐንስ ወንጌል ምዕራፍ 10 ላይ በኢየሱስ ሕይወት እንደተፈጸመ እናየዋለን። ኢየሱስ ምን አለ? በዮሐንስ ምዕራፍ 10 ላይ ስታነቡት እኔ እውነተኛ እረኛ እኔ ነኝ። ዮሐንስ ወንጌል ምዕራፍ 10 ላይ እኔ እውነተኛ እረኛ እኔ ነኝ አለ። እውነተኛ እረኛ እኔ ነኝ አለ። እውነተኛ የበጎች እረኛ እኔ ነኝ አለ። እውነትም ኢየሱስ እውነተኛ የበጎች እረኛ ስለነበረ ነፍሱን ለዓለም ሁሉ ኃጢአት አሳልፎ ሰጠ። ንጹህ በጉም እሱ ነው፣ እረኛውም እሱ ነው። ነፍሱን ስለ ወዳጆቹ አሳልፎ ሰጠ። ሙያተኛው ግን ተኩላው ማን ነው? ሙያተኛው ግን ተኩላ ባየ ጊዜ ይሸሻል። እውነተኛ እረኛስ ተኩላ ባየ ጊዜ ነፍሱን ስለ በጎቹ አሳልፎ ይሰጣል። እውነተኛ የበጎች እረኛ እኔ ነኝ አለ። ባሪያዬ ዳዊትን አቆማለሁ አለ እግዚአብሔር። መሲሁ መልካም እረኛ ነው። ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ማንበብ ትችላላችሁ። እግዚአብሔር ይመስገን። ከዛ ምንድነው በዚህ ውስጥ ያለው ተስፋ? ባሪያዬ ዳዊትን አቆማለሁ እሱ ይመራችኋል ካለ በኋላ ምድሪቱ ፍሬያማ ትሆናለች፣ ዝናብ ታገኛለች ይላል። ቀንበራችሁን ሰብራለሁ ይላል። እንደገና ደግሞ ስድባችሁ ያበቃል አለ። ረሃብተኛ፣ ስደተኛ፣ ምርኮኛ የሚለው ስድባችሁ ያበቃል አለ። እነዚህ እንዴት ነው የሚሆኑት? እውነተኛው እረኛ ሲመጣ፣ እውነተኛው ጠባቂ ሲመጣ፣ እውነተኛው ተንከባካቢ ሲመጣ፣ እውነተኛው አካሚ ሲመጣ፣ እውነተኛው ፈላጊ ሲመጣ እነዚህ ይሆናሉ። ምድሪቱ ፍሬያማ ትሆናለች፣ ቀንበራችሁ ይሰበራል፣ ስድባችሁ ያበቃል አለ። እግዚአብሔር ይመስገን። እውነተኛ እረኛ በሌለበትስ እንደውም ምግቡን ይቀማል፣ ወተቱን ይጠጣል፣ ስቡን ይበላል፣ ፀጉሩን ይለብሳል። ለእረኛው ግን ለመጋው ግን ግድ የለውም። እውነተኛው እረኛ ሲመጣስ ስድብ ያበቃል፣ ቀንበር ይሰበራል፣ ምድሪቱ ፍሬያማ ትሆናለች። ከዛ መጽሐፉ ሲዘጋ ምንድን ነው የሚለው? ኪዳኑን ሲናገር እናንተ ሕዝብ ትሆኑኛላችሁ፣ እኔም አምላክ ሆናችኋለሁ። እግዚአብሔር ይመስገን። እውነተኛ የእረኝነት ጸጋ መገለጥ ሲጀምር ነቢያት የእውነት እረኛ ሲሆኑ፣ ካህናት የእውነት እረኛ ሲሆኑ፣ ነገስታት፣ መሪዎች የእውነት እረኛ ሆነው ለሕዝቡ ግድ የሚላቸው ሲሆኑ እነዚህ ነገሮች በምድር ላይ ይመጣሉ። እግዚአብሔር የተመሰገነ ይሁን። ምዕራፍ 35 ላይ እንሂድ። እንግዲህ ቶሎ ቶሎ ልበልና ከዛ እንደባለፈው ለሪፍሌክሽን ቦታ ተዋለው። እናንተም ስላነበባችሁ አብረን ሪፍሌክት ማድረግ ስላለብን ማለት ነው። ምዕራፍ 35 በኤዶሚያስ ላይ የተነገረ ትንቢት ነው። ይህም በኤዶሚያስ ላይ ትንቢት ነው የተነገረው። ለምን ትንቢቱ ምን ነበር ዓላማው? ከምን ተነስቶ ተነገረ የሚለውን እናያለን። 15 ቁጥሮች ነው ያሉት። 15 ቁጥሮች ነው ያሉት። ምን አለው ነቢዩን እግዚአብሔር? ፊትን ወደ ሴር ተራራ አድርግ አለው። የሴር ተራራ ማለት የኤዶሚያስ ምድር ነው። የኤሳው ወደ ሴር ተራራ ነው ሄደው፣ ወደ ኤዶሚያስ ምድር ነው ሄደው። የኤሳው ዘሮች ናቸው። ኤዶማውያን ማለት የኤሳው ዘሮች ናቸው። ማለትም የያዕቆብ ወንድም ኤሳው ማለት ነው። ወንድማማች ናቸው። አይሁዳውያንና ኤዶማውያን ወንድማማች ናቸው።
የአንድ አባት ልጆች ናቸው። በእናትም በአባትም አንድ ናቸው። የሚገርማቸው እንደ ሌሎቹ የያዕቆብ ልጆች እንኳን በእናት የሚለያዩ አይደሉም። ይስሐቅ፣ ርብቃ የኤሳው የያዕቆብም እናትና አባት እነሱ ናቸው። እንግዲህ ወደኋላ ታሪኩን አልሄድም። አንብባችሁት ስለመጣችሁ ተስፋ አደርጋለሁ። ታዲያ ምንድን ነው እዚህ ቦታ ላይ የምናገኘው? ልክ ምዕራፍ 6 ቁጥር 1 ላይ እንዳየነው ባለፈው ሕዝቅኤል መጽሐፍ ስናይ ፊትህን ወደ እስራኤል ተራሮች አዙር ተባለ አይደለም? በእስራኤል ተራሮች ላይ የነበረው ምንድን ነው? ፍርድ ነበረ አይደለም? ምዕራፍ 6 ላይ ፊትህን ወደ እስራኤል ተራሮች አዙር ተብሎ ከዛ በእስራኤል ተራሮች ላይ ፍርድ ተናገረ። ምዕራፍ 6ን ስናየው ማለት ነው። ሕዝቅኤል ምዕራፍ 6ን በእስራኤል ተራሮች ላይ ፍርድ ተናገረ። በእስራኤል ተራሮች ላይ የሚመጣውን የእግዚአብሔርን ቁጣ ተናገረ። አሁን ደግሞ እዚህ ቦታ ላይ ፊትህን ወደ ሴይር ተራራ አድርጋ ነው። ምን ማለት ነው? በእስራኤል ላይ የተነገረው ፍርድ፣ በእስራኤል ላይ የተነገረው ቁጣ ተቀለበሰ። እንዴት ተቀለበሰ? ለካ እነዚህ ኤዶማውያን እግዚአብሔር እንዳዘዘው ፊትህን ወደ እስራኤል ተራሮች አዙርና ተናገር እንዳለው በእስራኤል ላይ ትንቢቱ ሲፈጸም፣ የትኛው ትንቢት? ለአራዊት መብል ሲሆኑ፣ ሲበተኑ፣ ወደ ግዞት ሲወሰዱ፣ ንብረታቸውን ጥለው ሲሸሹ ለካ እነዚህ ኤዶማውያን ተደሰቱ። በወንድሞቻቸው ጥፋት ደስ አላቸው። በወንድሞቻቸው መማረክ ተደሰቱ። በወንድሞቻቸው ግዞት መጋዝ እልልታ አሰሙ። እልልታ ማሰማት ብቻ ሳይሆን ንብረታቸውን ወሰዱባቸው። አንዳንዶችን እንደው ወንድሜ ቤት ያጎቴ ቤት ነው ብለው አጎታቸው ስለሆነ እንደው ያጎቴ ቤት ነው ብለው በጉያቸው የተደበቁትን አውጥተው አሳልፈው ለባቢሎናውያን ሰጡ። ከዛ ባቢሎናውያን ደግሞ የሚያግዙትን አግዘው የሚወስዱትን ወስደው ባለፉ ጊዜ የቀሩትን የደከሙትን ደግሞ ከኋላ መጥተው አጠቋቸው። እናማ ኤዶማውያን እነዚህ ሁለት ወንድማማቾች ናቸው። ስለዚህ ፊትህን ወደ እስራኤል ተራሮች አዙር፣ በእስራኤል ተራሮች ላይ አዙርና ትንቢት ተናገር። ፍርድ ይሆናል፣ ጥፋት ይሆናል። ባቢሎናውያን መጥተው እስራኤልን፣ አይሁድን፣ ይሁዳን ከተማዋን ያፈርሳሉ፣ መቅደሱን ያፈርሳሉ። ይሄ ሁሉ ፍርድ ይሆናል እንዳለ ሁሉ እውነትም ይህ ፍርድ ሲፈጸም የተደሰቱ፣ ይህ ፍርድ ሲፈጸም የእልልታ ድምፅ ያሰሙ፣ ይህ ፍርድ ሲፈጸም አብረው የተባበሩ ኤዶማውያን አሁን ደግሞ እግዚአብሔር ምን አለው ነብዩን? አሁን ለነዚህ ተስፋ ስለመጣ ፊትህን ወደ ማን አዙር አለው? ወደ ኤዶማውያን ላይ አዙር፣ ወደ ሴይር ተራራ አዙር አለው። ሲማረኩ፣ ሲበተኑ፣ ሲጎሳቆሉ፣ በደል ሲደርስባቸው፣ ከተማቸው ሲፈርስ፣ መቅደሱ ሲፈርስ እልል ወዳሉት ወደ እነሱ ፊትህን አዙር አለው። 35 ቁጥር 1 ላይ ይህንን ነው የምናገኘው። በእስራኤል ላይ የጨኮኑ ኤዶማውያን ላይ ፍርዱ ሲጀምር እንዳለን። እንዴት ምንድን ነው ፍርዱ ሲጀምር? ቁጥር 3 ላይ እነሆ በእናንተ ላይ ነኝ። ይህን ቃል የት ነው የምናገኘው? ምዕራፍ 34 ላይ 34:10 ላይ እኔ በእረኞች ላይ ነኝ አላለም? እረኞችን በአግባቡ እናንተ እረኞች ህዝቡን አላሰማራችሁም፣ ስለዚህ እኔ በእናንተ ላይ ነኝ፣ እኔ በእስራኤል እረኞች ላይ ነኝ እንዳለ ልክ እንደዚሁ እኔ በእናንተ ላይ ነኝ አላቸው። ቁጥር 3 ላይ 35:3 ላይ እኔ በእናንተ ላይ ነኝ። ምን ማለት ነው? ልክ የእስራኤልን እረኞች እንደተነሳሁባቸው እንደተፋለምኳቸው እናንተንም ኤዶማውያን እኔው ራሴ ነኝ የምፋለማችሁ። ህዝቤ ሲማረክ የሳቃችሁ፣ ህዝቤ በደል ሲደርስበት ደስ ያላችሁ፣ ከጉያችሁ ጎትታችሁ አውጥታችሁ ለባቢሎናውያን ያስረከባችሁ፣ ከባቢሎናውያን ደግሞ የተረፉትን የደከሙትን ጠብቃችሁ የገደላችሁ፣ በመንገድ ያጠፋችሁ፣ አሁን እኔ ራሴ በእናንተ ላይ ነኝ። እኔው ራሴ እነሳባችኋለሁ። ተዘጋጅ። እኔው ራሴ እናንተን ለመፋለም በእናንተ ተቃራኒ ሆኜ ለመቆም ተዘጋጅቻለሁ አላቸው እግዚአብሔር። የሴይር ተራራ የኤዶምያስ ምድር የኤሳው ሀገር ናት። ከባቢሎን ወረራ በኋላ በተለይ የአብድዩን መጽሐፍ እናንተ አንብቡት። እኔ
እንትን አሁን ጊዜን ስለምንቆጥብ የአብድዩ መጽሐፍ ወይም ደግሞ ስንደርስበት እናየዋለን። የአብድዩ መጽሐፍ በምናነበበት ጊዜ ይሄንን ነው የምናገኘው። ኤሳው ምንኛ ተመረመረ ይላል። ኤሳው ምንኛ ተበዘበዘ ይላል። ሰው እኮ ሊሰርቅ መጥቶ ቤት ውስጥ ያለውን ዕቃ በሙሉ እኮ ሰርቆ አይሄድም፣ ጥቂት አያስቀርም ይላል። እርሻንስ የሚያርስ ሰው ቃርሚያ አይተውንም ይላል። ኤሳው ግን ቃርሚያ ሳይተውለት ወይም ደግሞ ዕቃ ሳይተውለት ሌባ ሙልጭ አድርጎ ምንም ነገር ሳያስቀር እንደው መቼም እንትን ሌባ ቤት ውስጥ ውጭ ያላችሁን ላይ መለከታችሁ ኢትዮጵያ ውስጥ አንድ እንትን ሌባ ገባ ሲባል የሚፈልገውን ዋና ዋና ነገር ይወስዳል እንጂ ሁሉንም ነገር አይወስድም። ኤዶማውያንን ግን የኤሳውን ዘር ግን ሌባ ገብቶ ነው የሚለው። ሌባ ገብቶ ሲመስላቸው ሌባ ገብቶ ማንኪያ ሳያስቀር ልበልና ወይም ደግሞ ሌላ ውዳቂ ዕቃዎችን እንኳን ሳያስቀር ሁሉን ነገር ጠራርጎ ወሰደው። ሌባ እኮ እንደዚያ ወስድም አለ። ለካ በጥንቱም ባህል በጥንቱም ዓለም ሌባ ገብቶ ሁሉንም ጠራርጎ አንድ ነገር ሳያስቀር ቤት ባዶ አድርጎ አይሄድም። እርሻ የሚያርስም ሰው ትንሽ እንኳን እንትን ሳያስ ቃርሚያ ሳይተው ወይም ደግሞ ቃርሚያም እንኳን የመተው ባህል ባይኖራቸውም እርሻ የሚያርሰው እንትን ወፎች የሚለቃቅሙት እንደሚተርፍ እህል ወይም የሚተርፍ ፍሬ ይኖራል ከአዝመራ ላይ የሚወድቅ። እርሻን የሚያርሰው እንዴት ነው ሁሉንም ነገር አንድም ፍሬ ሳይተው ይወስዳል? አይወስድም። ታዲያ ኤሳው ግን እንደዚህ ነው የተበዘበዘው። ኤዶማውያን እንደዚህ ነው የተበዘበዘው ማለት በእስራኤል ላይ እንዲህ አይነት ግፍ ስላደረጉ አንድ ሳይቀር ተበዘበዙ። አንድ ሳይቀር በባቢሎን በሌሎች መንግስታት ጥፋት ደረሰባቸው። የመጽሐፉን በምናነብበት ጊዜ ፍርዱን ሲናገር ታዲያ ቁጥር 5 ላይ እዚህ 35 ላይ የቆየ ፍርድ ነው የሚሰጠው። አይታችሁት እንዲህ እናንብበው። ቁጥር 35 ቁጥር 5 የእስራኤላውያንን ቅጣታቸው እጅግ መራራ ከሆነ ደረጃ ላይ ደርሶ ፍዳቸውን በሚቀበሉበት ጊዜ የጥንቱን ቂም ቋጥረህ ለሰይፍ ስለዳረካቸው በሕያውነቴ እምላለሁ ይላል እግዚአብሔር። ለምንድን ነው ለባቢሎናውያን አሳልፈው የሰጧቸው ኤዶማውያን? ለምንድን ነው የተሸሸጉትን አውጥተው የሰጡት? ለምንድን ነው ንብረታቸው ሲዘረፍ ጥፋት ሲደርስባቸው ለምን ተደሰቱ ስለን የጥንቱን ቂም ቋጥረው ነው። የኤሳውንና የያዕቆብን ጸብ እዛ ጋር ሄደው ያንን በማሰብ ያንን ከትውልድ በፊት የደረገውን በማሰብ ይሄን አሉ፣ ይሄን አደረጉ። እኔ በእናንተ ላይ ነኝ አለ። ኤዶምን ኤዶም የእስራኤል ጠላት ነው፣ ግን እኔ በእናንተ ላይ ነኝ። እናንተ እንዳረሳችሁት ሁሉ ሳትረሱ እንዲህ አይነቱን ቂም አድርጋችሁ በባቢሎን ወራራ ጊዜ እንዲህ እንዳደረጋችሁ እኔ ራሴ አልረሳም፣ እኔም አልረሳውም፣ እኔም እንዲሁ አደርግባቸዋለሁ። ታዲያ እናሳጥረውና ወንድማቸውን አሳልፈው ከሰጡ በኋላ ከቁጥር 10 እስከ 15 ባለው ውስጥ ስናነብ ምንድን ነው የምናገኘው? ኤዶምያን እነዚህን ሁለቱን ህዝቦች የሰሜኑን የእስራኤል ክፍልና የደቡቡን ኢየሩሳሌምን ነው አንድ ላይ አድርጎ የሚያወራው። በባቢሎን ሲማረኩ በእነሱ መማረክ ስለተደሰቱ ወይም ደግሞ እነሱ ላይ በመጣው ቁጣ ተደስተው ጥላቻቸውን ስለገለጡ እኔ እግዚአብሔር በዚያ እያለሁ ይላል። እኔ እግዚአብሔር በዚያ እያለሁ ይህን አሰብህ። ምን ማለቱ ነው? እነሱ ምን አስበው ነው? ሰሜኑ በአሶር ደቡቡ በባቢሎን ሲማረክ አይ በቃ እነዚህ ሰዎች ተማረኩ ማለት እግዚአብሔር ትቷቸዋል ማለት ነው፣ ቃል ኪዳኑን ትቶታል ማለት ነው። ስለዚህ ብለው ሲለው አይ አልተውኩትም፣ እንዲማረኩ ያደረኩትም እኔም እዛው ነኝ፣ ከተማው ፈርሶም እዛው ነኝ፣ መቅደሱ ፈርሶም እዛው ነኝ፣ እኔ በዚያ እያለሁ አንተ ይህንን አደረክ ብሎ ይናገራል። አንተ ተደስተ እስራኤልን ባዶ ስትሆን በፋንታው ባዶ ትሆናለህ፣ ትበዘበዛለህ። እኔ እግዚአብሔር ምን አደርጋለሁ?
ይህንን አደርጋለሁ። ቁጥር 15ን መጨረሻውን ክፍል እናንብበው። የእስራኤል ቤት ርስት ባድማ በሆነች ጊዜ ስለተደሰትህ እኔም እንዲሁ አደርግብሃለሁ። የሴር ተራራ ሆይ አንተና መላው ኤዶም ባድማ ትሆናላችሁ። ከዚያም እኔ እግዚአብሔር እንደሆንኩ ያውቃሉ። እና እናንተም የኤዶማውያን እኔ እግዚአብሔር እንደሆንኩ ታውቃላችሁ። እንዴት? እስራኤል ባድማ ስትሆን ስትፈርስ እንደ ሳክና ደስ እንዳለ በተራ አንተም ምን ታደርጋለህ? ባዶ ትሆናለህ፣ ትፈርሳለህ። ያን ጊዜ እኔ እግዚአብሔር አምላክ እንደሆንኩ ታውቃለህ። ምድሪቱን ባዶዋን እንዳልተውኳት ስትፈርስም ስትልም እኔ እዛው እንደነበርኩ ይሄንን ታውቃለህ አለ። ስለዚህ በእነዚህ ሁለት ወንድማማቾች መካከል የተፈጠረውን ነገር እግዚአብሔር ተመልክቶ ፍርድ ሰጠ። ለሴር ተራራ ትንቢት ተናገር የሰው ልጅ ሆይ ብሎ ትንቢት እንዲናገር አድርገው። ምዕራፍ 36 ይህንንም ቶሎ አጠር አድርጌ ለማቅረብ 38 ቁጥሮች አሉት። ለእስራኤል ተራሮች የተነገረ ትንቢት ነው። ይሄኛው ደግሞ የሰው ልጅ ሆይ ለእስራኤል ተራሮች ትንቢት ተናገር። ልክ ቅድም ምዕራፍ 5 ላይ ቁጥር 6ን እንደጠቀስነው ሁሉ ማነው ምዕራፍ 6ን እንደጠቀስነው ሁሉ ሕዝቅኤል ምዕራፍ 6ን እንደጠቀስነው ሁሉ እዚህም ጋር ተመሳሳይ ነገር እናገኛለን። ከምዕራፍ 6 ጋር ሲታይ ተመሳሳይ ነገር አለው። ምንድን ነው? የእስራኤል ተራሮች ሆይ ሰይፍ አመጣባችኋለሁ አላቸው። ምዕራፍ 6 ላይ ለእስራኤል ተራሮች ተናገር ሰይፍ አመጣባችኋለሁ እንዳለ እዚህኛው ላይ ደግሞ ምዕራፍ 36 ላይ ደግሞ የሰው ልጅ ሆይ ለእስራኤል ተራሮች ትንቢት ተናገር ታድሶና ተስፋ ይሰጣቸዋል። እዛኛው ላይ ምዕራፍ 6 ላይ የሰጠውን ፍርድ ምዕራፍ 6 ላይ ያመጣውን ቁጣ አንስቶ ምዕራፍ 36 ላይ ደግሞ ለእስራኤል ተራሮች ትንቢት ተናገር። ምን እንደ ምዕራፍ 6 ፍርድ ሳይሆን እንደ ምዕራፍ 6 ሰይፍ ሳይሆን ምዕራፍ 36 ላይ ታድሶና ተስፋን ይሰጣቸዋል። እግዚአብሔር ይመስገን። ምንድን ነው ይሄ ተስፋ ስንል እንግዲህ ተስፋውን በምዕራፍ 36 ላይ የምናገኘውን ታድሶ በምንመለከትበት ጊዜ ምዕራፍ 35 ላይ ኤዶሚያስ ነው ተራሮቹ የኤዶሚያስ ተራሮች ወይም ደግሞ የሴር ተራሮች ናቸው። ለእኛ ርስት ሆነልን አሉ። ልክ በምዕራፍ 6 ላይ ሕዝቅኤል ምዕራፍ 6 ላይ በእስራኤል ተራሮች ላይ ትንቢት ተነግሮ ሰይፍ መጥቶ ወይም ደግሞ እነዛ አራቱ መቅሰፍቶች የሉም? ረሃብ፣ ሰይፍና ቸነፈር። ረሃብ፣ ሰይፍ፣ ቸነፈርና ደዌ ወይም ደግሞ ህመም፣ እነዚህ መጥተው ነበረ እስራኤላውያንን ወይም ደግሞ ደቡቡን ክፍል አይሁድን እስራኤልን የመታው እግዚአብሔር በእነዚህ ማዕበሎች ነበረ። ይህን ባለፉት ምዕራፎች አይተናል። በዚህ ምክንያት ከተማው ሲፈራረስ ኤዶማውያን ምን ብለው ነበረ? ተደስተው ነበረ። አሁን እግዚአብሔር ምዕራፍ 36 ላይ ለእስራኤል ተራሮች መልሰ ንገራቸው፣ ተስፋ አለ፣ በረከት አለ፣ ታድሶ አለ። ከዛስ ለኤዶሞችስ ምንድን ነው ይሄ ነገር? ለነሱ ደግሞ ሐዘን ነው፣ ስብራት ነው። ሕዝቅኤል ምዕራፍ 6 ላይ ሰይፍ ሲመጣ፣ ረሃብ ሲመጣ፣ ቸነፈር ሲመጣ፣ አይሁዳውያን ከተማቸው ሲፈርስ፣ መቅደሱ ሲፈርስ እነሱ ተደሰቱ። አሁን ደግሞ ትንቢቱ ሲነገርና ተስፋው ሲመጣ በተገላቢጦሽ እነሱ ላይ ምን መጣ? ሐዘን መጣ። ማለት ኤዶማውያን ላይ ሐዘን መጣ። እግዚአብሔር ለአባቶቻቸው የሰጠውን መሬት የሰጠውን ይዞታ ለጠላት አሳልፎ ሰጠባቸው። ማለት ኤዶሚያስ ላይ ለምዕራፍ 36 ላይ ለእስራኤላውያንስ ተስፋ፣ እንደገና ተስፋ። ምን አይነት ተስፋ? ባዶ ምድር፣ ያልታረሰ ባድማ የሆነ ምድር ምን ይሆናል? ይታረሳል። ሕዝብ የሌለበት ባዶ ከተማ ምን ይሆናል? በሕዝብ ይጥለቀለቃል። ለማ ለእስራኤል ተስፋ። ምዕራፍ 36 ላይ ለእስራኤል ላይ ሰይፍ ተነግሮ ነበረ። የት? ምዕራፍ 6 ላይ ሰይፍ ሲነገር ምዕራፍ 6 ላይ ኤዶማውያን ምን አደረጉ? ተደሰቱ፣ አሳልፈው ሰጧቸው።
ደስ አላቸው፣ የእልልታ ድምፅ አሰሙ። የቀደመውን ቂም የቋጠሩትን የቀደመውን ዘመን እያሰቡ ተደሰቱ። ከዛ እግዚአብሔር ምዕራፍ 36 ላይ ደግሞ ተስፋውን ሲያመጣ ተሐድሶን ሲያመጣ በኤዶማውያን ላይ ምን ሆነ? ልክ ምዕራፍ 6 ላይ በእስራኤላውያን ላይ የሆነው በኤዶማውያን ላይ መጣ። ለእስራኤላውያንስ ምዕራፍ 36 ላይ ተስፋ ሆነ። ከቁጥር 4 እስከ 7 ስናነበው እግዚአብሔር ህዝቡን ምንድን ነው የሚለው? እግዚአብሔር ህዝቡን ቀጣ ማለት ምድሪቱን ለዘላለም ትቷታል ማለት አይደለም ይላል ከቁጥር 4 እስከ 7። ስለዚህ እግዚአብሔር ንግግሩን ወይም ደግሞ ትንቢቱን ለተራሮችና ለወንዞች ፈሳሾች ያደርጋል። ለተራሮችና ለወንዞች ፈሳሾች ያደርጋል። ምድሪቷ የጠላት መሳለቂያ ሆና ስለነበር ለነዚህ ፍጥረታት ምስክር አድርጎ ተራሮችን ምስክር አድርጎ ፈሳሾችን ምስክር አድርጎ ተፈጥሮን ምስክር አድርጎ እግዚአብሔር መልእክቱን ይናገራል። ለማ? ለእስራኤላውያን። ለማ? ለአይሁዳውያን። ለማ? ተሐድሶ የሚያመጣውን ተሐድሶ የሚያመጣውን በረከት፣ እነዚህን ሁለት ነገሮች ምስክር አድርጎ እግዚአብሔር ይናገራል። እንደውም ቁጥር 7 ላይ እጄን አንስቼ እሞላለሁ አለ። ምንድን? በጠላቶቿ ላይ ፍርድን እንደ ኤዶምያስ ያሉትን ተገላቢጦሽ ያገኛል። በእነሱ ላይ ፍርድን አመጣለሁ። በእናንተ ላይስ በእስራኤል ላይ በእናንተ ላይስ ተሐድሶን አመጣለሁ፣ በረከቴን አመጣለሁ። ሁለንተናዊ የሆነውን ተሐድሶ፣ ፖለቲካዊ፣ ኢኮኖሚያዊ፣ መንፈሳዊ የሆነውን ተሐድሶ አመጣለሁ። ተራሮችን ምስክር ይጠራል። ወንዞችን ፈሳሾችን ምስክር ጠርቶ ተሐድሶ አመጣለሁ፣ እባርካቸዋለሁ፣ አለመልማቸዋለሁ ይላቸዋል። ከቁጥር 8 እስከ 15ም ተመሳሳይ ነገር እናገኛለን። የምድሪቱን ውጫዊና ተፈጥሯዊ ሁኔታን መታደሱን ይናገራል። ህዝቡ ሲመለስ ያለውን ተስፋ ያሳያል። እንዲህ ምን አይነት ተስፋ እንደሚሰጥ ይናገራል። እሱም ተፈጥሮ ራሷ እንኳን ተዘጋጅታ ትጠብቃቸዋለች ይላል። ከቁጥር 13 እስከ 14 ቅድም አንብበነዋል። አንቺን የሰው ስጋ ቦጫጭቀሽ የምትበይም ሰው በላሽ ነሽ፣ ሰው በላ ነሽ በተባልሽበት ስምሽን አድሰዋለሁ። ከእንግዲህ ወዲህ እንደዛ አትባይም፣ ሰው በላ አትባይም፣ ወይም ደግሞ የሰውን ስጋ ቦጫጭቃ የበላች አትባይም። ከእንግዲህ ወዲህ ምርኮኛ አትባይም። ከእንግዲህ ወዲህ ኔጌቲቭ የሆነ ስም አይሰጥሽም፣ ስምሽን አድሰዋለሁ ይላል። ቁጥር 13 እስከ 14 ላንብበው። እሱን እንዲህ ይላል፣ ልዑል እግዚአብሔር እንዲህ ይላል፣ ህዝቡ እናንተን ሰዎችን ቦጫጭቀው ይበላሉ፣ ህዝብንም ልጅ አልባ ያደርጋሉ ስላሏችሁ ከእንግዲህ ሰው አትበሉም፣ ህዝቡንም ልጅ አልባ አታደርጉም ይላል ጌታ እግዚአብሔር። ከእንግዲህ የህዝቦችን ዘለፋ እንድትሰሙ አላደርግም፣ የሰዎችንም ስድብ እንድትሰቃዩ በሰዎችም ስድብ እንድትሰቃዩ ከእንግዲህ ለህዝባችሁ መሰናከል አትሆኑም ይላል ጌታ እግዚአብሔር። እግዚአብሔር ስማችሁን አድሳለሁ አለ። እግዚአብሔር ይመስገን። ስም የሚያድሰው እግዚአብሔር ነው። አንዳንዴ ሰዎች ነቀፋ ሲኖርባቸው ስም ለማደስ በጣም ይሯሯጣሉ። እግዚአብሔር ስም ካላደሰ ሶሻል ሚዲያ ስምን አያደስም። እግዚአብሔር ስም ካላደሰ ወዳጅ ዘመድ ስምን አያደስም። እግዚአብሔር ስምን ካላደሰ የምታውቋቸው ሁሉ የፈለገ መልካም ነገር ቢያወሩላችሁ ስምን የሚያድስ እግዚአብሔር ብቻ ነው። ሰው ማትበላ ሰው መብላት ነውር የሆነባት ወይም ደግሞ ሰውን መንተ ሰው ቦጫጭቀሽ የምትበይ በተባለችበት ምድር ሰው በላ አትባይም። ከእንግዲህ ወዲህ ምርኮኛ አትባይም፣ ተንከራታች አትባይም። ስምሽን ምን አደርጋለሁ? አድሳለሁ። ከእንግዲህ ማንም እንዲህ ብሎ አይጠራሽም አለ። እግዚአብሔር ይመስገን። ሌላው ከቁጥር 16 እስከ 38 ያለውን ይህን ክፍል ስንመለከት እግዚአብሔር እስራኤልን ለምን ቀጣት የሚለውን ያመጣል። ለምንድን የቀጣት እስራኤልን ብሎ ወደኋላ ነው የሚያነሳው። አንደኛ ምድሪቱ በመርከሷ ነው። ህዝቡ በጣዖት አምልኮ ስለተዘፈቀ ነው።
በምድሪቱ ላይ ደም ስለፈሰሰ ነው። በአሕዛብ መሃል ስለዚህ በዚህ ምክንያት ቁጥር 19 ላይ በአሕዛብ መሃል በተንኳችሁ፣ ደም አፈሰሳችሁ፣ ጣዖትን አመለካችሁ፣ ምድሪቷን አረከሳችሁ። ስለዚህ ምን አደረኳችሁ? በአሕዛብ መሃል በተንኳችሁ፣ በአሦርና በባቢሎን በግብፅ ምን አደረኳችሁ? በተንኳችሁ ይላቸዋል። ቁጥር 20 እና ቁጥር 21 ላይስ ስሜን አረከሱ ደግሞ ይላል። እዛ ላይ ከምድራቸው የተነቀሉ እነዚህ ህዝቦች ናቸው ተባለ። ስሜን ስላረከሳችሁ ከምድራቸው የተነቀሉ እነዚህ ህዝቦች ናቸው። እግዚአብሔር የረሳቸው፣ እግዚአብሔር የጣላቸው፣ እግዚአብሔር አሳልፎ የሰጣቸው እነዚህ ህዝቦች ናቸው ተባለ። ቁጥር 22 እና 23 ላይስ አሕዛብ እኔ አምላክ እንደሆንኩ ያውቃሉ። በምን ህዝቡን ከምርኮ ስመልሰው። እንደገና ስለ ስሜ ስል ነው እንጂ ስለ እናንተ ስል አይደለም። እናንተን ከምርኮ መመልሰው እናንተን ወደ ምድራችሁ ማመጣው ስለ ስሜ ስል ነው እንጂ ስለ እናንተ ስል አይደለም። ክፉ መንገዳችሁ ስለተዋችሁ አይደለም። ንስሐ ስለገባችሁ አይደለም። ስለተመለሳችሁ አይደለም። ስለ ስሜ ስል ነው። አሁንም ስለ ስሜ ስል ምን አደርጋለሁ? እናንተን ምን አደርጋለሁ? ከክፉ መንገዳችሁ ወይም ደግሞ ከባዕድ ምድር ከግዞት ምድር መልሼ ወደ ምድራችሁ አመጣችኋለሁ አለ። ስም ማንነት ነው፣ ክብር ነው፣ ዝና ነው። ስለዚህ እግዚአብሔር ስለ ስሙ ሲል ለማዳን ተነሳ። ህዝቡ ምንም የንስሐ ዝግጅት ባይኖረው ስለ ስሙ ሲል ሊታደጋቸው ተነሳ። እግዚአብሔር ይመስገን። ከቁጥር 24 እስከ 32 ስናነብ የኪዳኑን መዋቅር እናያለን። ኮቨናንት ስትራክቸር ይባላል። ያንን እናያለን። ምንድን ነው የምናገኘው? በእነዚህ ቦታ ላይ 5 ነገሮችን እናገኛለን፣ ወይም 4 ነገሮችን። አንደኛው ታሪካዊ መሰባሰብ እናያለን። ቁጥር 24 ላይ ወደ ገዛ ምድራችሁ ምን አደርጋችኋለሁ? ከአሕዛብ ሁሉ ከየቦታው ሰብስቤ አመጣችኋለሁ ይላል። ወደ ገዛ ምድራችሁ ከአሕዛብ ሁሉ ሰብስቤ አመጣችኋለሁ። እግዚአብሔር የረከሰውን ስሙን የረከሰውን ስሙን ወይም ደግሞ ምዕራፍ 1 ቁጥር 1 ላይ ወይም ደግሞ ምን ማለት ነው? ይሄ የረከሰውን ስሙ ያንን እንትን ለማድረግ ከየስፍራው እየሰበሰብኩ አመጣችሁና እየታደርጋለሁ በምድሬ ላይ አደርጋችኋለሁ። እግዚአብሔር ትቶታል፣ እግዚአብሔር ትቷቸዋል፣ እግዚአብሔር ረስቷቸዋል፣ እግዚአብሔር እኮ ተጣልቷቸዋል፣ እግዚአብሔር በዚያ የለም፣ ለዚህ ነው ከተማቸው የፈረሰው፣ ለዚህ ነው መቅደሱ የፈረሰው ለሚሉት ምን አደርጋለሁ? ስለ ስሜ ስል ምን አደርጋችኋለሁ? ከያላችሁበት እኔ እንዳልተውኳችሁ ለማሳየት አምጥቼ እሰበስባችኋለሁ፣ ወደ መቅደሴ አደርጋችኋለሁ ብሎ ይናገራል። ሁለተኛው ምንድነው? የሁለተኛ የቃል ኪዳን መዋቅር ምንድነው? ስርዓታዊ መንጻት አደርጋለሁ ይላል። ይህም በሌዋውያን ላይ ካህናቱ ናቸው የሚያደርጉት። ቁጥር 25 ላይ ጥሩ ውሃ እረጭባቸዋለሁ ይላል። ህዝቡንና ካህናቱን በጣዖት አምልኮ የረከሱ ነበሩ። ስለዚህ በጣዖት አምልኮ የረከሱትን በራሱ አሰራር እግዚአብሔር ምን አደርጋለሁ? ውሃውን ረጫችሁና ንጹሕን ውሃ አነጻቸዋለሁ፣ እቀድሳቸዋለሁ ብሎ እግዚአብሔር ይናገራል። ይሄ ነው ሁለተኛው የቃል ኪዳን መዋቅር። ሶስተኛው የቃል ኪዳን መዋቅር የድንጋዩን ልብ ከውስጣችሁ አወጣና የስጋውን ልብ ሰጣችኋለሁ አላቸው። እልህኛውን ልብ ምዕራፍ 2 ቁጥር 4 ላይ አይተነዋል አይደለ? እነዚህ እኮ ቋንቋን ወደማያውቁት ብልክ ይሰሙዋል፣ እነዚህ ግን አይሰሙህም። እልህኞች ናቸው፣ አንገተ ደንዳና ናቸው፣ ልባቸው አስቸጋሪ ነው፣ ግንባራቸው ጠንካራ ነው። ቢሆንም ምን አትደረጋቸው? አትፍራቸው፣ ያዘዝኩህን ንገራቸው አለው ምዕራፍ 2 ላይ። ስለዚህ ይሄንን እልህኛ ልብ፣ ይሄንን ድንጋይ ልብ ከውስጣችሁ አወጣና የስጋን ልብ ገር፣ እሺ ባይ፣ ታዛዥ የሆነውን የስጋን ልብ ምን አደርጋለሁ? በውስጣችሁ አስቀምጣለሁ አለ። አራተኛው መንፈሴን በውስጣችሁ አኖራለሁ አለ። ይህም ኮቨናንት ስትራክቸር ነው፣ የቃል ኪዳን መዋቅር ነው። እግዚአብሔር ቃል ኪዳኑን ያዋቀረበት ነው። ህጉን ለመፈጸም በትእዛዜ ለመሄድ አሁንም ምንድነው አቅምን እሰጣችኋለሁ፣ መንፈሴን በውስጣችሁ አደርጋለሁ። ከዛስ ትችላላችሁ፣ ህግን መፈጸም ትችላላችሁ፣ ቃሉን ማክበር ትችላላችሁ፣ እንደ ስርዓት መሄድ ትችላላችሁ። ለምን? መንፈሴን በውስጣችሁ አደርጋለሁ ይላል። ቁጥር 27 ላይ እናገኘዋለን። ስለዚህ ከቁጥር 33 እስከ 38 የመጨረሻውን ሐሳብ በምናይበት ጊዜ እግዚአብሔር
ከተሞቹን ይታደሳሉ አለ። ከተሞቹ በሙሉ ይታደሳሉ። ባዶ የነበሩት እርሻዎች ሁሉ ምን ያደርጋሉ? ይታረሳሉ አለ። እግዚአብሔር ይመስገን። ስለዚህ ተሐድሶውን ስታዩት ከልብ ከውስጣዊ ነገር ቃል ኪዳኑን ከማስተካከል ይመጣና ከዛ ወደ ምን ይመጣል? ወደ ውጫዊ ነገር ይመጣል። ወደ ኢኮኖሚና ወደ ፖለቲካዊ ጉዳይ ይመጣል። ከመንፈሳዊ ጉዳይ መነሻ አድርጎ ልባቸውን ካጠራ በኋላ የድንጋዩን ልብ ካወጣ በኋላ የስጋን ልብ ከሰጣቸው በኋላ መንፈሱን ከሰጣቸው በኋላ ቃል ኪዳኑን ወይም ደግሞ በስርዓቱ ካነጻቸው በውሃ ረጭቶ ካነጻቸው በኋላ ውስጣቸውን በደንብ አድርጎ ካሰናዳና ውስጣቸውን ከሰራ በኋላ ከዛ ወደ ከተማው ይመጣል። ከተማችሁን አድሳለሁ፣ ባዶ የሆነውን ከተማ በህዝብ ሞላዋለሁ፣ እርሻችሁም ያልታረሰው ምድራችሁም ምን ይሆናል? ፍሬያማ ይሆናል። ልክ ይህንን ስትራክቸር በኋላ መቼ እናየዋለን? ከምዕራፍ 43 በኋላ እናየዋለን። ተሐድሶ ሲመጣ ከመቅደሱ የሚወጣ ውሃ እንዴት ፍሬ እየሰጠ እንዴት እያደረገ ከተማውን የኢኮኖሚ የሀብትን ሁሉ ነገር ሲያመጣ እናያለን። ከመቅደሱ የሚወጣው አሳ አጥማጆች ይሰማራሉ፣ ምድሪቷ ፍሬያማ ትሆናለች። እንደዚህ እያለ ይሄዳል። ስለዚህ የተሐድሶ መነሻ የተሐድሶ መስፈንጠሪያው ወይም ደግሞ የተሐድሶ ምንጩ ውስጥ ነው። የሰው ውስጥ ነው። የሰው ልብ ነው። የሰው መንፈሳዊ ነገር ነው። መጀመሪያ በንጹህ ውሃ ረጫችኋለሁ፣ የድንጋዩ ልብ አወጣለሁ፣ የስጋን ልብ ሰጣችኋለሁ፣ መንፈሴን በውስጣችሁ አደርጋለሁ። ከዛስ ከተማችሁን በሰው ሞላዋለሁ፣ ከተማችሁን አድስላችኋለሁ። ከዛስ በኋላ እርሻችሁንም ፍሬያማ አደርገዋለሁ ብሎ ይናገራል። ቁጥር 37 እና 38 ላይ ይሄን ልናገርና ልጨርስ፣ ሰዓት በጣም ወስጃለሁ። ህዝቧን እንደ በግ መንጋ አበዛለሁ፣ የፈረሱትም ከተሞች በሰው መንጋ ይሞላሉ። ልክ ዘፍጥረት 12:15 ላይ እንዳለው አብርሃምን ብቻውን ሆነው አበዛሃለሁ፣ እባርካሃለሁ እንዳለው እባርካሃለሁ፣ ዘርህን ብዙ አደርገዋለሁ እንዳለው ልክ እንደዚሁ አበዛችኋለሁ፣ ከተማችሁን በህዝብ ሞላዋለሁ። በመንጋ ነው የማደርገው። እንደገና እርሾቻችሁ ሁሉ ፍሬያማ ይሆናሉ ብሎ እግዚአብሔር ተናገረ። ይህንን ሳደርግ ሁሉም እኔ እግዚአብሔር መሆኔን ያውቃሉ አለ። እግዚአብሔር ይመስገን። ስለዚህ ተሐድሶ ይህንን ይመስላል። ተሐድሶ ሁለንተናዊ ነው። መንፈሳዊ ነው፣ ውስጣዊ ነው፣ ኢኮኖሚያዊ ነው፣ ፖለቲካዊ ነው። እነዚህን ሁሉ ነገር ያካተተ ነው ተሐድሶ። ስለዚህ እነዚህን ተሐድሶ ለማምጣት በእስራኤል እረኞች ላይ ትንቢት ተናገረ። እውነተኛ ያልሆኑትን እረኞች፣ የሥራ ዝርዝራቸውን የረሱትን እረኞች እነሱን አስወጣና እነሱን ከመንገዴ ዞር አደርግና እውነተኛውን እረኛ ባሪያዬ ዳዊትን ምን አደርጋለሁ? አቆማለሁ። በእርሱ እረኝነትን፣ አመራርን፣ ሊደርሺፕን፣ የእስራኤልን አመራር ካህናትን፣ ነቢያትንና ነገስታትን አድሳለሁ። ምን አድርጌ? በአዲሱ እረኛ ተካለሁ። የቀድሞ እረኛ የሥራ ዝርዝሩን የረሳ ነው። አዲሱ እረኛ ባሪያዬ ዳዊት ደግሞ ምን ያደርጋል? መጥቶ ያሳርፈኛል። እንደ ቀድሞ ዘመን ህዝቡን ይመራል። ዳዊት ሞቷል። ታዲያ ማን ነው ይሄ? መሲሁ ነው። ኢየሱስ ክርስቶስ ሲመጣ ይሄንን የእረኝነት ስራ አሟላው። መልካም እረኛ እኔ ነኝ፣ በእኔ የሚገባ በእኔ የሚወጣ መሰማሪያ ያገኛል፣ ጥበቃ ያገኛል፣ ረፍት ያገኛል፣ ሰላም ያገኛል ብሎ አለ። እግዚአብሔር ተሐድሶን ሲያመጣ ሁለንተናዊ አድርጎ ነው የሚያመጣው። ምዕራፍ 35ስ ምንድን ነው? የዚህ የተሐድሶ አካል ነው። በእስራኤል ላይ ተሐድሶ ሲመጣ፣ በእስራኤል ተራሮች ላይ ተሐድሶ ሲመጣ እግዚአብሔር ምድሪቷን ሲያድስ፣ እግዚአብሔር ከተማውን ሲያድስ፣ እግዚአብሔር ህዝቡን ሲያድስ፣ የህዝቡን መንፈሳዊ ነገር ሲያድስ፣ የስጋን ልብ ሲሰጠው፣ የድንጋዩን ልብ ሲያወጣው፣ መንፈሱን በውስጡ ሲያደርግ፣ በንጹህ ረጭቶ ሲቀድሰው፣ ይህን ሁሉ ሲያደርግ፣ ከተማዋን ሲባርክ፣ ከተማዋን እግዚአብሔር ሲሰራ፣ በዛው በአጸፋው በዛው በነካው እጁ ይባላል። በነካው እጁ እንደሚባለው እግዚአብሔር ህዝቡን እያደሰ በነካው እጁ ኤዶምያስን አፈረሳት። ኤዶምያስን መታሰቢያ ያሳጣት። የአብድዩን ታሪክ ካነበባችሁ በኋላ ከዛ በኋላ ከነዚህ ትንቢት መጻሕፍት በኋላ ኤዶምያስ የሚባል አታገኙም። ምናልባት ሄሮዳውያን አዲስ ኪዳን ላይ የምናገኛቸው ሄሮድሶች ለምንድን ነው አይሁዳውያንን የጠሉት? ለምንድን ነው ኢየሱስ የጠሉት ስንል አንዱ ምንድን ነው? የኤዶም ዘሮች ስለሆኑ ነው። የኤሳው ዘሮች ናቸው ሄሮድሶች። ሄሮድስ ማለት አንድ አይደለም።
ቤተሰብ ነው። ሄሮዳውያን ይባላሉ። የሄሮድስ ፋሚሊ ነው። ሄሮዳውያን እንትናቸው ኤዶማውያን ይባላል። ኤዶማውያን ታሪካቸው ጠፋ፣ ደብዛቸው ጠፋ። እንኳን እስራኤልን ያዕቆብን ሊያጠቁና ያዕቆብን እንትን ሊሉ ይቅርና መታሰቢያቸው ሁሉ ጠፋ። ከዛ በኋላ በጣም ተጎድተዋል፣ ተበትነዋል፣ ወድቀዋል። በእስራኤል ላይ ያዩትን ነገር ሁሉ ላይመለስ በነሱ ሁኔታና በነሱ እንትን ውስጥ አይተዋል። ስለዚህ እግዚአብሔር ተሐድሶ ሲያመጣ በነካጁ እነሱን የምናደረጋቸው ጠራርጎ ከመንገድ አስወገዳቸው ማለት ነው። ተሐድሶ ሁለንተናዊ ነው ለማለት ነው። እግዚአብሔር አምላክ ይባርካችሁ።